የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ዋና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት ምነው ለዚህ ዘውታሪው ዓለም መልካምን አስቀድቤያቸው። ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁር ወንዝ ይናጣል የአላህን ጠላቶች ሊበቀል። ወዘፊረን ስታቃስት ስታጓራ ይሰሟታል ይላል። ወሲከ ለዚነ ከፈሩ ኢላ ጀሃነመ ዙመረን እነዛ ከሃዲያን ወደ ጀሃነም ይነዳል። ሲማኩ በመልክ ይታወቃሉ። ፈዩእኸዙ ቢነዋሲ ወልአቅዳም ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል፣ ወገባቸው ይቀጫል ይላሉ ነቢዩ ዓለይሂ ሰላም። ገንዘብ አልጠቀመን ሀለከ ዐኒ ሱልጣንየ ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ ያዙት ጠፍሩት ይባላል። ثم الجحيم صلوا እሳትም ውስጥ ወርውሩት ይባላል። ጀሃነም ውስጥ ሲወረወሩ እሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነቢዩ ዓለይሂ ሰላቱ ወሰላም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም ከጀሃነም ስር ነው የምትወጣው ዛፏ 70 ዓመት ካለው ርቀት ራሶቿ ከአነሁ ሩቡስ ሸያጢን እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን ርቧቸዋል፣ ይጋፉታል፣ አንጀታቸውን ይቆራልተዋል። ያን የሚጠጣን ይፈልጋሉ፣ ደምና እዥ ይቀርብላቸዋል። ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርቤ ይዋጡት አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል፣ ስቃይ ውስጥ ይገባሉ። ኩለማ ነضጀት ጁሉድሁም ስጋቸው ሲበስል በደልናሁም ጁሉደን ገይረሃ ሌላ እንቀይረዋለን። ለምን? ቅጣቱን ሊቀምስ ይችላል። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው፣ ሑረል ዐይን ጋ ናቸው፣ ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማ አው ሚማ ረዘቀኩም አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላህ አላህ እኮ ለካህዲያን ከልክሎታል ይሏቸው። ሸይጣን ጀሃነም ላይ ሚንበር ላይ ይቆማል ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ ሸይጣንም አለ ለማ ቁድየል አምር ውሳኔውም ሲወሰን ቁሞ ይናገራል። ኢነላህ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ አሸዋልኩ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝ ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂን ወስጄ አሰርቻለሁ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር፣ ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው? ዋሸነ፣ አስተባበለ ይላል። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷል። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተው አለፉ። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላጅ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊል ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኛል አላህ ተወርዳለህ አለኝ። ነጃ መውጣቴን አልነገረኝም። ተባረከ الذي نجاني ካንቺ ነጃ ያወጣኝ አላህ ረድኤቱ ሰፋ ይላል። ለቀድ አዕጣኒ الله شيئا ما لم يعطي أحدا من الأولين والآخرين ከመጀመሪያው ትውልድም ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል። ከጀሃነም ነፃ ወጣ። ከዛ ጉድ አላህ አወጣ። የተለያዩ የበር ክፍሎች አላት። ለሃ 7 አብዋብ። ይህ ሰው የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አለ ነብዩ አለይሂ ሰላቱ ወሰላም። ጀነት ዳሩል ሙተቂ የደጋጎቹ ሀገር፣ የእናንተ የሙእሚኖች ሀገር። ውዱ ያልፈታችሁት፣ ሶላት ያላሳለፋችሁት፣ ሂጃብሽን የጠበቅሽው፣ የባል ሐቅ ያከበርሽው፣ የወላጆችህ ምርቃን ያገኘኸው፣ አዝካረ ሰብሃን ወልመሳ ያልሸሸ፣ ከሐላል የነገድክ፣ ከብር ዘካን ያካፈልክ የእናንተ ሀገር ጀነት ነው። ታዲያች እሳት ወላፈኗ እንዳታገኘን፣ ጭሷ እንዳያገኘን፣ ገብተን እንዳንወጣባት ጥንቃቄ ይሻል።
الحمد لله رب العالمين الرحمن الرحيم مالك يوم الدين. تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا، وهو الذي جعل الليل والنهار خلفة لمن أراد أن يذكر وأراد شكورا. أحمده سبحانه وأشكره، ومن مساوي عملي أستغفره وأستعينه على نيل الرضا، وأستمد لطفه فيما قضى. وبعد، إني باليقين أشهد شهادة الإخلاص ألا يعبد مألوه بالحق سوى الرحمن من جل عن عيب وعن نقصان، وأن خير خلقه محمدا من جاءنا بالبينات والهدى، رسوله إلى الثقلين بالنور والسعدا. جل الذي بعث الرسول رحيما بين الأنام محمدا وكريما. يا أيها الراجون منه شفاعة صلوا عليه وسلموا تسليما. يا الله، يا من إليه جميع الخلائق يبتهل، وكل الحي على رحماه يتكل. أنت المنادى به في كل حادثة، أنت الإله وأنت الزخر والأمل، أنت الملجأ لمن ضاقت به السبل، أنت الرجاء لمن سدت مذاهبه. إنا قصدناك والآمال واقعة عليه، والكل ملهوف ومبتهل. أشهد أن لا إله إلا الله ولي الصالحين، جعل الجنة مأوى لأوليائه، والنار الجحيم غضبه وعقابه. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، البشير النذير والسراج المظهر المنير، خير الأنبياء مقاما وأحسن الأنبياء كلاما، لبنة تمامهم ومسك ختامهم. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كبيرا. معاشر المسلمين، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. معاشر المؤمنين عباد الله، كان سلفنا الصالح يؤتون ما أتوا وقلوبهم وجلة أنهم إلى ربهم راجعون، ويرجون رحمته ويخافون عذابه وإحقامه. فهذا عبد الله بن رواحة كان مع زوجته، فتذكر من أهوال يوم القيامة فبكى، فرأت زوجته فبكت، فقال لها: ما يبكيك؟ قالت: بكيت لبكائك. قالت: ما الذي أبكاك؟ قال: الله ذكر في القرآن قائلا: وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا. وقال: الله أخبرني أنني وارد إلى النار ولا أدري أبقى هنا أم أنجو من عذاب الله. كانوا دائما يخافون ربهم ويخافون عقابه ويخافون يوما كان شره مستطيرا. إنا كنا في أهلنا مشفقون من عذاب النار، ولذا الله نجاهم مما خافوا ووفقهم لما يحبه. إنا كنا ندعوه إنه هو البر الرحيم، فوقاهم الله شر ذلك اليوم ولقاهم نضرة وسرورا
ወጀዛኡም ቢማ ሰበሩ ጀነተን ወሐሪራ። ውድ ምእመናን ዛሬ አንድ ግዙፍ ክስተት የቆይታችን ትኩረትን ይይዛል። በቅርቡ እንደምታስታውሱት ምንወዳት የአፋር ክልል ላይ ትልቅ የእሳተ ገሞራ ክስተት ተከስቷል። ክስተቱ የዓለምን መገናኛ ትኩረትን የሳበ ያስጨነቀ ተጽዕኖ የፈጠረ ሆኖ አልፏል። በእነሱ ትንታኔ መሰረት ከ12000 ዓመት በኋላ የመጣ ግዙፍ ክስተት ነው። ወደ ላይ ጭሱ እስከ 15 ኪሎ ሜትር ድረስ ተምዘግዝጓል። ወደ ጎን ወደ የመን ወደ ኦማን እስከ ህንድ ድረስ አቧራው ጭሱ አመዱ ተጉዟል። በርካታ የአየር በረራዎችን አስተጓጉሏል። በርካታ በረራዎች አቅጣጫቸውን እንዲቀይሩ አድርጓል። የእሳተ ገሞራው ጩኸትና ንዝረት አፍሪካ ላይ ተፈጥሮ የነበረውን የመሬት ስንጥቅ አስፍቶ ታልቀዋል። ይህ የአላህ ማስጠንቀቂያ ወማ ኑርሲሉ ቢልአያት ኢላ ተኽዊፋ። እኛ እኮ እንዲህ አይነት ምልክቶችን ልናስፈራራ ነው የምንልከው። አላህን ሰዎች እንዲፈሩ በንዋይ ፍቅር ብቻ እንዳያብዱ ለነፍሳቸው ልጓም እንዲያደርጉ እንዲህ አይነት ክስተት ይከሰታል። ይሄ ክስተት ለኛ ለሙእሚኖች ደግሞ ከዱንያ አልፈን አኺራን እንድናስተነትል እድልን ይሰጣል። አዎን እሳተ ገሞራ የዚች ምድር እሳት ነው። ግዙፍና ከባድ ነበር። ግን ደግሞ ሙእሚን ዋናውን እሳት የአኺራውን እሳት እንዲያስታውስ እድል ይሰጠዋል። ይሄ ምድራዊ እሳት የዚህን ያህል ተጽዕኖ ከፈጠረ የአላህ እሳትስ እንዴት ይሆን? አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት፣ የዱንያን እሳት 70 እጥፍ ነው የተባለለት የአላህ እሳት ናሩላሂል ሙቀዳ የተቀጣጠለችው የአላህ እሳት ኢነሃ ዐለይሂም ሙቅሰዳ በካህዲያን ላይ እሷም የተቆለፈች ነው። ፊ ዐመድን ሙመደዳ በተዘረጓ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ እሳት የምድርን እሳት 7 እጥፍ ነው የተባለላት አስፈሪ ቆዳን ካካል ላይ የምታነሳ ልቦናው ዘልቃ ህመምን የምታሳምም የአላህን እሳት እናስታውስ ዘንድ ይሄኛው እሳት ጥሪና ደወል ሆኖልናል። የአላህን ቅጣት ከረሳን፣ የአላህን ቁጣ ከረሳን መበዳደል ይቀለልናል። የሰው ሐቅም መዳፈር ይቀለልናል። ሶላትን ማሳለፍ እንደነገሩ ይሆናል። ወላጅን አለማክበር፣ የባለህ መብትን አለመጠበቅ ተራ ነገር ሆኖ ያልፋል። ቀደምቶቹ እችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። እቺ ሰዓት እቺ የአላህ ቅጣት ሁሌም አይናቸው ፊት ለፊት ነበረች። የሆነ ነገር ሲያረጉ ይሄን አድርጌ የአላህን ሰዓት እችለዋለሁ እንዴ ብለው ራሳቸውን እንዲጠይቁ አደረጋቸው። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን ሰዓት አንችለውምና ሐራም እንዳታመጣብል በሚል ወሲያ ትልከው ነው። በአረቢያው ዓለም ሙቀት ሴቶቹ ሂጃብ ኒቃም ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን የአኺራው እሳት የበለጠ አይደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። የአላህ እሳት አይናቸው ፊት ለፊት ነበር። ሰው ሲበድሉ እሷን ያስባሉ። የሰው ሐቅ ይዘው ቸክ ይዘው ላለመጥፋት ሁሌም ስጋት ላይ ናቸው። የሰው ሐቅ ይጀበድ አላህን ሲገናኘው ቅጣቱን አልችለውም ብለው እንዲሰጉ አደረጋቸው። አዎን የአላህ እሳት ጀሃነም የካህዲያን ማረፊያ ነች። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት።
ቅጣቱ ደግሞ የከበደ ነው። አስተሳሰሩም የከበደ ፈየውመኢዝን ያኔን ስትገናኙ ላ ዩዓዚቡ ዓዛበሁ አሐድ እንደ ጌታ የሚቀጣይ ወላ ዩውሲቁ ወሳቅተሁ አሐድ አስተሳሰሩም የከበደ እቺ ረፍት ነሳቻት። እቺ ለነፍስያቸው ልጓምን ሰጠቻቸው። ፍላጎቶቻቸውን ገታቸው። ሰው አስለቅሰው መከበር ሸሽ፣ ሰውን በድለው ማደር ረፍት ነሳቸው። አላህ ዘንድ ያለ ተጠያቂነት አስጨነቃት። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። ስትታይ የጠቆረች የምታስፈራ ወንዝ ነች ጀሃነም። في حديث سنده الضعيف በዘገባ ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። ሐታ እሕመረት ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ቢየደት ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ስወደት ጥቁር ሆነች። ከርቀት ስትታይ ልብን የምታርጅ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 70 እጥፍ ናት የተባለላት ከባድ እሳት። ጥልቀቷ ወደ ታች 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ነው ይላል። ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም። እንደ ሙእሚን መኖሪያችን ጀነት ቢሆን ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም፣ ቅጣትም የለም። ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ። አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በእርግጥ አዋረድከው። ቅጣቱን አይችለው የማይሸከበው ቅጣት ያለበት። እቺ ጀሃነም ዘበኞች አሏት። የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል። ዐለይሃ መላኢከቱን እሷም ዘንድ ዘበኞች ጊላዙን ሽዳድ ልበ ደረቅ እዝነትን ማዕከ ሽዳድ ክንደ ብርቱ አረመኔ ዘበኞች የቆሙባ። ታዲያኔ የውመል ቂያማ ጀሃነም 70,000 መላኢካ እየጎተታት ትመጣለች። ልብ በሉ ፊል ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? የውመል ቂያማ ጀሃነም 70,000 ዘለበት አላት። በእያንዳንዱ ዘለበት ላይ 70,000 መላኢካ እየጎተታት ትመጣለች። አንድ መላኢካ ከዚህ ዩኒቨርሲቲ ይገዝፋል ግዝፈቱ። ነቢዩ ዓለይሂ ሰላቱ ወሰላም ሰማይ ላይ ሲወጣ አንድ መላኢካ አየው፣ ስለሱ እንድናገር ተፈቅዶልኛል፣ ከጆሮው ጫፍ እስከ ትግሻው ድረስ ለዓመታት ያስጋልባል ይላል አንዱ መላኢካ። እነዚህ መላኢኮች በእያንዳንዱ መሳቢያ 70,000 መላኢካ እየጎተታት ትመጣለች። አላህ ክስተቱን ቁርአን ላይ ያስቀምጦታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። 70,000 ዘለበት አላት። እያንዳንዱ 70,000 መላኢካ ይጎታታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ ማስተንተኑ ምን ይጠቅመዋል? ምነው መልካም ሰርቼ በነበር፣ ምነው ጾሙን ባልተውኩት፣ ዘካዬን አስታክዬ ባወጣው፣ ለወላጆቼ ጥሩ ሆኜ በነበረ፣ ለባለቤቴ፣ ለጎረቤት፣ ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል። ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ወአና ለሁ ዚክራ
አሁን እንጂ ነገ ምን ቁጭት ይጠቅመዋል? ጀሃነም እየተሳበች ትመጣለች። ታዲያ እነዛን የአላህ ጠላቶች ሙእሚኖችን ያሰቃዩትን ሙጅሪሞችን ጀሃነም ተጎታ መጣ ከርቀት ታያቸዋል። ኢዛ ረአትኩም ሚን መካኒን በዒድን ከርቀትም ስትመለከታቸው ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው ከርቀት ስንት ማለት መሰላት? 100 ዓመት ርቀት። ልክ ስታያቸው ሸይጣን እየመራቸው ወደ ጀሃነም ሲጓዙ ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁር ወንዝ ይናጣል የአላህን ጠላቶች ሊበቀ ወዘፊረን ስታቃስት ስታጓራ ይሰማታል ይላል። ታዲያ እኔም ከአዲሃን ወደ እሷ ይነዳሉ በሸይጣን መሪነት። ወሲከ الذين كفروا إلى جهنم زمرا ነዛ ከአዲሃን ወደ ጀሃነም ይነዳሉ። ያንም ሲቀርቡ እንዲጠፈሩ ይደረጋል። አጠፋፈሩ ከባድ ነው። يعرف المجرمون بسيماهم በመልክ ይታወቃሉ። فيؤخذ بالنواصي والأقدام ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል። ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሚዛን ላይ ይቀርባሉ። አላህ ፍትሃዊ ነው። ሚዛናቸው ሳይው ትርጉም የለው። ስራቸው ይወደቀላ። በደልና ግፍ የሰው ለቅሶ ብቻ ነው ያለ። ማ አግና ዐኒ ማሊየ ኺላን ገንዘብ አልጠቀመን። ሀለከ ዐኒ ሱልጣንየ ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ ያዙት ጠፍሩት ይባላል። ثم الجحيم صلوا ሳጥን ውስጥ ወርውሩት ይባላል። ይህ ግዙፍ ክስተት ረፍት ነሳች። ጀሃነም ውስጥ ሲወረወሩ ሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነብዩ አለይሂ ሰላቱ ወሰለም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። إنها شجرة تخرج في أصل الجحيم ከጀሃነም ስር ነው የምትወጣው ዛፏ። 7 ዓመት ካለው ርቀት ራሶቿ ከአንሁ ሩቡስ الشياطين እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። فإنهم لآكلون منها فمالئون منها البطون ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያኔ የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርበው ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ فالذين كفروا قطعت لهم ثياب من نار ከእሳት የሆነ ልብስ ይለብሳሉ። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛ አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅና ዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል። ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስላል። ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያች። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውሌ ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነብዩ አለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው ኩለማ ነضجت جلودهم አካላቸው በስሎ ስጋቸው ሲበስል በደልናሁም جلودا غيرها ሌላን ቀይረዋል። ለምን ሊየذوقوا العذاب ቅጣቱን ሊቀምስ ይችላል።
ቅጣቱ ይበረታ። አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩሙላህ አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላሃ አላህ እኮ ለካህዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሸይጣን ጀሃነም ላይ ሚንበር ላይ ይቆማል ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ ሸይጣንም አለ ለማ ቁድየል አምር ውሳኔውም ሲወሰን ቁሞ ይናገራል። ኢነላሃ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂን ወስጄ አሰርቻል ወሰወስቱ ይሻላችሁ። ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነብሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣ። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደ ብርቱ ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም ይቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር። ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከደብና ይላሉ። ግን ምንድነው? ዋሸነ፣ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይወልም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷት። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሳት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱን አልቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲካጋለ የአኺራው ሳት እንዴት ይሆን ነበር? አብዱላህ ብኑ ረዋሃ ታላቁ ሰሃባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁን ያለቀስኩ አለች። አንተ ለምን አለቀስክ አለች። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አለችው? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል።
ወደ ጀነት የምንሄደው ጀሃነምን በድልድይ አልፈን ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት አንዳንዱ ግን ብልጭ ብሎ ነው የሚያልፍ ስራው ደግ ነው ካነ ዐላ ረቢከ ሐትመን መቅዲያ አለ የወሰነው እዚህ የሚወጣ የለም ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ ወነዘሩ الظالمين ፊልሃ ጀቲያን ተንበርክከው እንጥላቸዋለን ይሄን ያስለቀሰኛለት አላህ ትወርዳለህ አለኝ ነጃ መውጣቴን አልነገረኝማ ረፍት ነሳቸው እርምጃ ሲያደርጉ የአላህ እሳት እያሉ ማሰብ ጀመሩ ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ የሰው ሐቅን ቶሎ ደውሎ መለሱ ካልሆነም ጠብቀኛል ማይቸገር የለምን ወላጆቻቸውን መብት ጠበቁ ለሚስቶቻቸው አዘኑ ልጆቻቸውን ተንከባከቡ ጎረቤት አላስቀየሙ የንግድ አጋርን አልካዱም አልዋሹም አላህ እንዲያልፉ አደረጋቸው ጀሃነም ነብዩ አለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን ሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም የኛው ነብይ አዛኙ ነብይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ አንቀጿ ይቺ ነች ኢንቱ አዝድሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው ጥፋተኛም ናቸው አንተም በመቅጣት ላይ ፍትሃዊ ነህ አቃል ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ ለቅሷቸው ሲበዛ አላህ ጅብሪልን ላካ አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ ለቅሶው በረታ ጠይቀው አላህ ያወቀ ጅብሪልን ላከ ጅብሪልም መጣ አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይላል አላህ አለው አንድ መልስን የመለሱ ረቢ ኡመቲ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ ጅብሪል ለአላህ አደረሰ አላህም መልስ ላከ አንተ መሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚመልክት ለነብዩ አለይሂ ሰላቱ ሰላም ይሄን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል ከኛ መሃል እኔን የመሰለው አጥፊ ዝሙት ላይ የወደቀው ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት እነሱ ወደ ሳት ቅጣት ይላካል ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆያል አላህ ቃል ገብቶላቸዋልና አንተ መሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላ ኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ ሷሊሖቹ ታቢዒዮቹ ይገባሉ ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል የጀሃነም እሳት አሳሳቢ አስፈሪ አንዷ ቅጣት ለአመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ አብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚኖችን ሰዓት ይፈራል ሂሳብ ይሰራል አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ አጀንዳው ላይ ነበርኩና ሚስቲቱ ምን አለች እኛስ ሰርተን እናገኘዋለን አለች እሱ የወሰደው ግን ክዶልናል የአላህን ሰዓት እንዴት ሊያረገው ነው አለች ንግግሯን እስካሁን አረሰው ሙእሚን ሁሌ ይሰጋል ይጠነቀቃል ውስጡ ይርዳ فمن زخزح عن الله كجهنم سات الله طبقوت وادخل الجنه جنة يغبا فقد فاز تسكلت قد الا وفعلوا الخيرات واستغفروا ربكم فطوبى للمستغفرين
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد فأنذرتكم نارا تلظى الله أسمامي وانسات أستنكك أتشوه الليلة الله الله چنكسات نجاوتا يتزمدو چاچن وداجو چاچن قردنيو چاچن الله الله أوتاتشو يوم القيامة أما لا جنة يالكان يمجرش عند سو كجهنم يوتات نبي عليه الصلاة والسلام كما في مسلم من حديث عبد الله بن مسعود باستلال لبوت سل عند سو ينقرنا آخر رجل يدخل الجنة كجهنم يمجرش ميوتاو سوك وقتابو على جهنم يكلف القطعتنا ميوتا إلا يمجرش جنة ميقبو يزو أني كو يلالو رسول صلى الله عليه وسلم إهن سواك أوهلو يلال بصيرات لي كجهنم وطويرام مدال يمشي مرة ويكبو مرة عندي الرام مدنا دكموتال سراو ماراس قوازوم يودكال عندها وتسفأه النار مرة كتاتش جهنم ولا فنفيتوني أغنيوان ياتقرون اندزا يدها يجهنم دارت علي درسه كذا سكايون يستوسنا زر بلو تبارك الذي نجانيك كانشي نجا وطاني الله ردئت سفايلا لقد أعطاني الله شيئا ما لم يعطي أحدا من الأولين والآخرين كما جمراو تولدم كما ترشاون يال ستون صقا ستون ياليلا كجهنم نزا وطا كذا قد الله وطا يتلعي يبر كفلوش يالات لها 7 أبواب የተለያዩ የሆኑ ዋሻዎች አሏት እባቡ ዘንዶ ያለበት ተባረከ الذي نجاني منك ካንቺ ያወጣይ ጌታ ረድኤቱ ሰፋ ይላል ዛም ጀሃነም ዳርቻ ላይ ቁጭ ብሎ አላህ ከቅርብ ርቀት የጀነት ዛፍ ያሳየዋል ስሮቿ ከወርቅ ይሆን መስኩም ያምር ወንዞቿ ያምር ከዛ ትንሽ ይቆይና አላህ ወይ ይላል ጥሪ ያቀርባል ይላሉ ነብዩ አለይሂ ሰላቱ ወደዚህ ዛፍ አስጠጋኝ ይላል ከጥለዋ ልጠለል ከወንዞቿ ልጠጣ ይላል አላህ መልስ ይሰጠዋል አንተ የአደም ልጅ ወይ ሌላ ጠይቀኝ ይለዋል በልቅና ይሁንብኛል ጠይቀህ ይላል አላህም ወደዚህ ቦታ ይወስደዋል ይጠጣል ያርፋል ይዝናናል ሁለመኑ ይመቸዋል ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው ምታምር ያሳየዋል የጀነት ዛፍ መስኩ ወንዙ ከዛ አላህን እንዴት ይጠይቅ አልጠይቅም ብሎ ነበር ከዛም ሶብር ያጣና አላህ ወይ ይላል የአደም ልጅ ምን ፈለክ ወደዚህ ዛፍ አስጠጋኝ ይላል አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል ግዴለም ሌላ አልጠይቅም ወዕዘትክ በልቅና ይሆንብኝ ይለዋል አላህም ያስጠጋዋል በምቾት ያሳልፋል ከዛም ይላሉ ነብዩ አለይሂ ሰላቱ ወሰለም ጀነት በር ላይ ሌላ ዛፍ ያሳየዋል ከዛ ታገሰ አላህ እንዴት ይጠይቀው ቅድም አልጠይቅም ብሎ ምሏል ግን ደሞ ጓጉቷል ነብዩ ምን አሉ ወረብሁ ያዕذሩ ጌታ አውቆ ይቅር ይለዋል ምን ነው ትግስት የሚያሳጣ ነገር ያያየለው ከዛ ትንሽ ይቆዝምና እጁን ያ ረብ ይላል አላህ ወይ ወደዚህ ዛፍ አስጠጋኝ ይላል አንተ የአደም ልጅ ወይ አልጠይቅም አላልከኝም እንዴ ከዚህ በኋላ አልጠይቅህም ይለዋል አላህ ወደዛች አስጠጋዋል ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል ነቢያቶች ሲጓዙ ሳልሆቹ የጀነት ጎዳና ላይ ሲረማመዱ ሑረል አይኖቹ ጋር ሲዘምሩ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምጽ አለ የሚያምር ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል አላህ ወይ ይላል አሁን ምን ፈለክ ይለዋል ጀነት አስገባኝ ይለዋል አላህ የአደም ልጅ ሆይ ይለዋል አላህ ጥያቄህን ግን የሚቆርጥልህ ነገር ምንድነው ይለዋል እቺን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል ነብዩ ምን አሉ እዚህ ቦታ ላይ ይሄ ባሪያ ጠየቀ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር የቀለድክብኝ ነው ይለዋል አተስተህዚኡ ቢነ ሚለው ሐዲስ ላ ይለዋል አላህ የቀለድኩብህ አይደለም እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል ይህ ሰው
የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰላም። ጀነት ዳሩል ሙተቂ የደጋጎቹ አገር፣ የእናንተ የሙእሚኖች አገር፣ ውዱ ያልፈታችሁት፣ ሶላት ያላሳለፋችሁት፣ ሂጃብሽን የጠበቅሽው፣ የባል ሐቅ ያከበርሽው፣ የወላጆችህ ምርቃን ያገኘኸው፣ አዝካረ ሰባሃን ወልመሳ ያልሸሸ፣ ከሐላል የነገድክ፣ ከብር ዘካን ያካፈልክ የእናንተ አገር ጀነት ነው። ታዲያች እሳት ወላፈኗ እንዳታገኘን፣ ጭሷ እንዳያገኘን፣ ገብተን እንዳንወጣባት ጥንቃቄ ይሻል። ጀነት